አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄንን ቪዲዮ ሁላችሁም ላይክ ሼር አድርጉት። አሁን ላይ እየተዘዋወረ ያለ ቪዲዮ አለ ማለት ነው። ህብረተሰቡን ሰላም የሚነሳ ህብረተሰቡን በሰላም እየኖረ ለራሳቸው አጀንዳ ፖለቲካ እየሰሩበት ያሉ ኡስታዛችን ያስተማሩት ስለ እስልምና ትክክለኛውን ነገር እያስተማሩ እያለ አጣመው ተረርተው የራሳቸውን ኢዲት አስገብተው ቆራርጠው አስገብተው ኢዲት አድርገውት ይሄንን ጋጦጥ ባለጌ የሆነን ሰውዬ ማለት ነው። ተከታተሉና እንመለስበታለን። በደንብ ሼር ኮፒ ሊንክ እያደረጋችሁ ኦርቶዶክሳውያን እንግዲህ ተዘጋጅተን መጠበቅ ስትገለው ግን ካፊር ቢሆንም አገዳልን ማሳመር፣ ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ከልክሏል። ሪብሐ ስታጡ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወላ አንድ ሰው ቢላውን በደንብ አድርጎ ይሳል። እዛ ነው መሳል አለበት። እንግዲህ መዘጋጀት ነው። ህግ ባለበት ሀገር እንደዚህ ፊቱን እያሳየ እንዴት አድርጎ አንገት መቆረጥ እንዳለባቸው ነው የሚያስተምራቸው። ይህን የጭካኔ ድርጊት የሚያደርግ ሰው በአማርኛ እየተናገረ እዚህ ኢትዮጵያ ውስጥ አስለን ሼኹ እያወራ ያለው ምንድነው? እንስሳዎች ማለትም በግ፣ ፍየል የመሳሰሉት የቤት እንስሳ ማለት ነው በሚታረዱበት ሰዓት ቢላው በደንብ መሳል እንዳለበት ሲታረዱ እንዳይጎዱ ማለት ነው። ኦኬ። እንዲሁም በሚሳልበት ሰዓት ማለት ነው እንስሳዎቹ እንዳያዩ ያለ ሼኹ ይናገራል። ንግግሩ ይሄ ነው። ሙሉ ቪዲዮውን አሳያችኋለሁ። በደንብ ሼር ኮፒ ሊንክ እያደረጋችሁ እንግዲህ እነዚህ ሰዎች ምን ብለው ድራማ ሰሩ? የብልግናቸው ብልግና ማለት ነው። ይሄ ሰውዬ ክርስቲያኖችን እረዱ ብሎ ኢትዮጵያ ላይ እያዘዘ ነው ብሎ ፕሮፓጋንዳ እየሰሩ ነው። የባስ ችግርና ሰላምን እየነሱ ነው በሀገራችን ላይ። ባይ ዘ ዌይ ይሄና መሰሎቹ መታሰር አለባቸው። ሀገራችን ላይ ህግ አለ ከተባለ መጠየቅ አለባቸው። ለምን? ይሄ ብልግና ነው። አሁን ሙሉ ቪዲዮን አሳያችኋለሁ። ይሄ ብልግና ነው። ሰውዬው ያልተናገረውን ነገር ተናግሯል ብሎ በውሸት ኦኬ ጸብን ማስነሳት ብልግና ነው፣ ነውር ነው። ተከታተሉት ቪዲዮ። አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወላ አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። ቢላሁን ነብዩ ሰለላሁ ዐለይሂ ወሰለም አንዱን ተመለከቱት። ፍየሏን ከስር አስተኝቶ እግሩን ጭኖባት ከላይ ይስላል ቢላው ማለት ነው። ምን አሉት? አፈላ ቀብለ هذا እንዲህ መጀመሪያውኑ አትስልም ነበር? አቱሪዱ አን ቱሚተሃ መውታት አንድ ሞት ሳይሆን ብዙ ሞት እንድትሞት ነው እንደምትፈልገው። ብዙ ሞት ነው የምትሞቶች፣ ስቃይ ሐታ እሷን ሲያርድ እንስሳዋን ሲያርድ ሌላኛው እንስሳ እያየች መሆን የለበትም። እርሷ ቀጣዩን ተራ ይሄ ነው እያለች ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓው ለእንስሳዎች እንኳን ስታርዱ ስለታማ ቢላ አድርጎ ነው ወልዩሪህ ዘቢሃት ከእንደገና ወዲያው ይገላግሉ። ኦኬ እንግዲህ ይሄንን ብልግና ተመልከቱ። ባይደው በጣም የሚያሳፍር ስራ ነው የሚሰሩት። ዛሬ ብቻ አይደለም ከዚህ በፊትም እንደዚሁ ነው። ይሄ ሰውዬ ብቻ አይደለም የሆነ ዲያቆንም ሰውዬ እንደዚሁ ይሄንን ቪዲዮ ይዞ መጥቶ ሲያወራ ነበር። ግን ሪያሊቲው እንዳያችሁን ነው። እነሱ ቆርጠው ስለ ጂሃድ ሼኹ ስለ ጂሃድ የሚያወራበት ቦታ ላይ እጅግ አደገኛ መልእክት ተላልፎበታል የተባለው ቪዲዮ እና እንዴት ኤዲት እንደተደረገ ከዛ በተጨማሪ ለንጽጽር ይመቻችሁ ዘንድ ሙሉ ቪዲዮን ይዤ መጥቻለሁ። በዛሬው ዕለት እንግዲህ በህዝበ ሙስሊሙና በክርስቲያኑ መካከል ከባድ የተባለ ግጭት የሚቀስቀስ አቅም ያለው ቪዲዮ ኤዲት ተደርጎ ሲሰራጭ ብዙዎቻችሁ አይታችኋል ብዬ አስባለሁኝ። ታዲያ ይሄ ነገር ግልጽ እንዲሆንላችሁ እዚህ ጋርም ደግሞ እንደምትመለከቱት ሙስሊሞች ይህን ጉዳይ አስረዱን የሚል ከወገኖቻችን ጥያቄ ስለመጣ ያ ነገር ግልጽ ይሆን ዘንድ ቪዲዮ ይዤላችሁ መጥቻለሁ። ሙሉን አሳያችኋለሁ። በቅድሚያ የሱን ልጁ ቆርጦ የሰራውን ቪዲዮ ትመለከቱና ከዛ ሙሉን ታዩታላችሁ። እና ቪዲዮ በደንብ ሼር አድርጉት፣ ለብዙ ሰው እንዲደርስ ፈልጋለሁ። በቃ ማለት እንደዚህ አይነት ተቃርኖች እንዲፈጠሩ ስለማልፈልግ ማለት አንፈልግም ሁላችንም አይደለ። ስለዚህ በደንብ ኮፒ ሊንክ እያደረጋችሁ አድርሱት ይሄን ቪዲዮ። ቃላቶቹ ትንሽ ዊርድ እንትን ያሉ ቃላቶች ስለሆኑ ግድያ ምናምን የሚል ቃላት ስለሆነ ቲክቶክ ላይ ወዲዮ ይችላልና በደንብ ኮፒ ሊንክ አድርጉት። ቪዲዮ መጀመሪያ እሱ ልጋብዛችሁ። አገዳደሉን አሳምረው
ጂሃድ ላይ አገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አስገዳሉን አሳመር፣ አስተራረዳችሁን አሳመር። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ዋል አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛ ነው መሳል አለበት። ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ሙሉ ቪዲዮን ደግሞ ልጋብዛችሁ ኡስታዝም ማለት ነው። እስከ መጨረሻ እዩት። በጣም ሊረዝም ስለሚችል በደንብ ኮፒ ሊንክ ሪፖስት ማድረጋችሁን አትርሱሽ። በደንብ ኮፒ ሊንክ አድርጉት። ኡስታዝን ደግሞ እንመልከት። ላይ ተጠቅሶ እንደመጣው ኢነላህ ከተበ ኢሕሳነ ፊ ኩሊ ሸይ አላህ ሁሉ ነገር ላይ በጎን ነገር ግዴታ ያርጓል። በጎ መስራት ለሰዎች፣ ለሰብአዊ ፍጡር፣ ለእንስሳ በጎ ማለት። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለውን ሲገልጹ ምን አሉ? ኢዛ ቀተልቱ ፈአሕሲኑ ልቅትላ ስትገሉ እንኳን እንደው በሸሪዓ መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምረው። ጂሃድ ላይ አገኘው አንድ ካፊር እንግዲህ እሱ ሊገልህ ሲመጣ መቼስ እንደሚባለው አበባ እቅፍ ይዘህ እንኳን መጣ ምናምን ብለህ በአበባ እቅፍ አትቀበለው። ሊገልህ ይመጣ የዛኔ ትገለዋለህ። ለራስ ተከላክለ ለዲን ተከላክለ ትገለዋለህ። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር። ማሰቃየት አይችልም። አፍንጫ መቁረጥ፣ የአይን ጎልጉሎ ማውጣት፣ ይሄ አንገት በጥሶ እንዲህ ማስፈራራት፣ ላ በእሳት ማቃጠል። ላ ዩዐዚቡ ፊናር ኢላ ረቡ ናር። በእሳት የሚያቃጥል የለም እሳትን የፈጠረው ጌታ። ስለዚህ ፈኢዛ ቀተልቱም ፈአሕሲኑ ልቅትላ መገደል ያለበት ይባላል። ወኢዛ ዘበሕቱም ፈአሕሲኑ ዚብሓ ስታርዱ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ዋል አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። ቢላሁን ነቢ ሰለላሁ ዐለይሂ ወሰለም አንዱን ተመለከቱት። ፍየሏን ከስር አስተኝቶ እግሩን ጭኖባት ከላይ ይስላል ቢላው ማለት ነው። ምናምን አፈላ ቀብለ ሀዛ እንዲህ መጀመሪያውኑ አትስልም ነበር? አቱሪዱ አን ቱሚተሃ መውታት አንድ ሞት ሳይሆን ብዙ ሞት እንድትሞት ነው የምትፈልገው። ብዙ ሞት ነው የምትሞቶች ስቃይ ሐታ እሷን ሲያርድ እንስሳዋን ሲያርድ ሌላኛው እንስሳ እያየች መሆን የለበትም። ቀጣዩን ተራ ይሄ ነው እያለች ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓ ለእንስሳዎች እንኳን ስታርዱ ስለታማ ቢላ አድርጎ ወልዩሪሕ ዘቢሃት ከእንደገና ወዲያውኑ ይገላገሉ። እዛ ላይ እንትን እያለ እያወራ ምናምን ይህ ምን አይነት ቢላ ነው እያለ እያወጣ እንዲህ እያሰቃየ እንደዚህ የተከለከለ ነው ማለት ነው። ስለዚህ አየኮነ በሙሐደድ ስለታማ መሆን አለበት። ስለታማ መሆን አለበት። ልጁ የሰራውንም ኡስታዝ የተናገረውን ሙሉ ቪዲዮ እንዳያችሁ ተስፋ አደርጋለሁ። እንግዲህ መረዳት የምትችሉት ነገር ምንድነው? ኡስታዝ ስለ እንስሳ አስተዳደር ያወራውን ቃላት ከጂሃድ ጋር አገናኝቶት ካፊር የሚለውን ቃል አገናኝቶት እንግዲህ እኛ እንደዚህ ሊያደርጉን እያሰቡን የሚል መልእክት አስተላልፎ እንዲህ አመጽ ማስነሳት በሁለቱ እምነቶች መካከል ግጭት የመቀስቀስ ፍላጎት ያለው ነው የሚመስለው። ስለዚህ ቅድም ጥያቄ ጠይቃችሁ ለነበራችሁ ወገኖቻችን ያለው ነገር ይሄ ነው። እንግዲህ ሙሉ ቪዲዮን ካያችሁ ምን እንደተፈጠረ ለመረዳት ምንም የተለየ ፊዚክስ ወይ ማትስ የለውም። ቀላል ኤዲቲንግ ቆረጥ ተደርጎ ቃላት የመግጠም ስራ ነው የተሰራው። ይህ ደግሞ እጅግ በጣም አደገኛ ተግባር ነው። እንግዲህ በአብሮነት በመቻቻልና በፍቅር ሊኖር የሚያስብ ማህበረሰብ ላይ እንደዚህ ተገቢነት የሌለው ስራ የሚሰሩ ሰዎች ሲገኙ ሁሉም በየራሱ በኩል ሊያወግዝ ይገባል። ኡስታዝ ስለዚህ ነገር እንዳላወራ መረዳት ትችላላችሁ። ነገር ግን ይሄው ልጁ ግን ይህን ነገር ለማድረግ ሆነ ብሎ እንግዲህ ኤዲት ሰርቷል ማለት ነው። እንግዲህ ይሄ ነገር ግልጽ የሆንላችሁ ዘንድ ነው። በመካከላችን ምንም አይነት ቅራኔ ወይ ደግሞ አለመግባባቶች እንዲፈጠሩ ስለማንፈልግ እና ስለ እምነታችን የተሸዋረረ አመለካከት እንዳይኖራችሁ ስለምንፈልግ ነው እንግዲህ በግል የሰራሁት ይሄ ቪዲዮ ማለት ነው። በደንብ ላይክ፣ ሼር፣ ሪፖስት እያደረጋችሁ ኮፒ ሊንክ እያደረጋችሁ አድርሱት። ያው ቃላቶቹ ትንሽ ዊርድ ስለሆኑ ቲክቶክ ላይ ወዶ ይችላል ብዬ ነው።
ኤኒዌይስ ትረዱናላችሁ ብዬ አስባለሁኝ። መርዳት ዝግጁ የሆነ ሰው ማለት ነው። በተረፈ ሰላም እንደሰማችሁት ነው እንግዲህ አልሐምዱሊላህ እኛ እስልምናችን ስለ ሰላም ስለ ፍቅር እንጂ የሚያስተምረን ስለ እንስሳት እንኳን እዝነት ነው። እንግዲህ ሸሁ እያስተማሩ ያሉት ለእንስሳ ስታርዱ እንዳይሰቃዩ አድርጋችሁ ነው እያሉ ያሉትና እና ቀጥታ እንግዲህ እናንተን ወደ እናንተ አታክ ለማድረግ ችግር ለማድረግ የመጣን ሰው እንዴት መከላከል እና ሰውየው ደግሞ በቃ ቢሆን ሰውየውም እንዳይሰቃይ እንዳታሰቃዩ እንጂ እያለ ያለው ኡስታዙ ስለ ሰላም እየሰበክ እያለ እነሱ ደግሞ ህብረተሰቡን ያልሆነ የራሳቸውን አጀንዳ እንትን ለማለት ህብረተሰቡን ተከባብሮ አንዳንድ ቦታ ችግር ቢኖርም በሃይማኖት ተከባብሮ የሚኖረውን ህብረተሰብ ወደ ሌላ ግጭት ለማስገባት እንግዲህ በዚህ መልኩ እየሰሩ ይገኛሉ ማለት ነው። እንግዲህ ታዋቂ ነን እናውቃለን የሚሉ ሰዎች ናቸው እንደዚህ እያደረጉ ያሉትና ኡስታዙ ደግሞ ስለ ሰላም እንጂ እያወሩ ያሉት ስለ ጥሩ ነገር እንጂ እያወሩ ያሉት እነሱ እንዳሉት እነሱ እንዳሰቡት አይደለምና እነሱ የሚያስቡት ያንን ነገር ስለሆነ ህብረተሰቡ በሰላም እንዳይኖር ስለሚፈልጉ እንጂ ይህን ነገር እያወሩ ያሉት። ሰላም አለይኩም ወራህመቱላሂ